ጋይስ ሶስተኛ ቀናችን ነው ዛሬ በዚህ ጉዳይ ስንሰበሰብ። ብዙ ስራ አለብን። ብዙ ባለ ጉዳዮች አሉ እዚህ ቤት ወረፋ እየጠበቁ ያሉ። እኛ በእናንተ ጉዳይ ብቻ ቢዚ መሆን አንፈልግም። አሁን እዚህ ጋር ያሉት ፀሐይ፣ ጠይባ፣ መዲ፣ ጀሚላ፣ ሶፊ እና ሳዕዲ ፋጡምንና ሰሚራን ከሰው ነው የመጡት። ፀሐይን ብቻ ወክለዋት ፀሐይ ብቻ ነበረች ይህን 2 ቀን 6 ሰው ወክላ ስትከራከርላቸው የነበረው። አሁን ግን እነዚህ ፋጡማና ሰሚራ በጣም ከባዶች ስለሆኑ በቀላሉ የሚያምኑ ሰው ስላልሆኑ ግዴታ ሁሉም ብራቸውን በነሱ ብር እነሱ ጋር ያላቸው ሰዎች ይምጡ ብለን ትናንትና ባልነው መሰረት ይኸው ሁላቸውም መጥተዋል። አሁን አንድ በየተራ ጠይቃቸዋለሁ። ጉዳዩ በዚህ ብቻ ነው ሊጠራ የሚችለው። ከፀሐይ ጀምራለሁ። አንደኛ የመጣችሁ እሷ ስለሆነች ፀሐይ ሚውትሽን ታበሪና ስንት ብር ማን ጋር እንዳለሽ ትናገሪያለሽ። ሳታረዝሚ እኔ ፀሐይ ከሊት ጋር ይሄን ያህል አለኝ ትያለሽ። እሺ ኦኬ ልበል። አዎ ከሰሚራ ጋር 550 ከሰሚራ ከፈጡም ጋር 550 ከሰሚራ 1000 አንቺ 1000 ለሰሚራ በእጇን የሰጠሻት? እሺ ሰሚራ ታዲያ ለምንድን ነው 350 ዲናር ብቻ ነው ያለብኝ እሷ የምትለው? ኦኬ ስንት ነው ያለችው? ሰሚራ ጋር መጻፍ ነበረብኝ። እንኳን እንዴ ጠይባ እነሱ የሚሉትን መጻፍ አለብኝ። ፀሐይ ሰሚራ ጋር ከሰሚራ ጋር 1000 ነው የሰጠዋት። በእጇን የሰጠዋትኝ በታክሲ እየላከች እሷ ታውቃለች ሁሉን ነገር። ፈጡም 550 እሺ ሰሚራ 1000 ልበል። ሰሚራ 1000 እሺ ፋጡማ ጋር ስንት? 550 ኦኬ እሺ በቃ ባረሽ ሚውት አድርጊ። ቴንኪው ጠይባ እንኳን ደህና መጣሽ። ሰላም አለይኩም። ወአለይኩም ሰላም። እሺ እኔ የሰጠኋቸው ሁለታቸውም ያውቃሉ። ፋጡማም ከመሳፈሯ በፊት ሁላቸውም ነበሩ። እኔ ብር ሲቀመጥ የተቀመጠው በአማና ነበረ። ላኩልኝ ያልኳቸው ነው ተይዘው ሄዱ። ይችኛይቱ ተይዛ ሄደች ሰሚራው ማለት ነው። ጠይባ እኔ እከሌ ጋር ይሄን ያህል ነው እንድትይኝ የምፈልገው እየጻፍኩ ነው ማሪ። እከሌ ጋር ይሄን ያህል እከሌ ጋር ይሄን ላይ እኔ ሁለታቸውም የኔ ብር ሲቀመጥ ሁለታቸውም ነበሩ። ምክንያቱም ተቀማጭ ብር ስለነበረ ለከሌ አይደለም። ሁለታቸውም ተጠያቂ ናቸው በእኔ ብር። እችኛውም ታውቃለች፣ እኛውም ታውቃለች። ገባኝ። ባወቃ አይደለም። ማንን ነው የምትጠይቂው? ብርሽን ማን ጋር ነው ያለሽ? እኔ ኃላፊነት ወስጃለሁ ብላለች እሙ መኪያ ሰሚራ ማለት ነው። ሰሚራ ጋር 890 ዲናር አለሽ? አዎ ብቻ ነው በቃ 890 ዲናር። አይዋ ታማምናለች። አይባ 890 ዲናር ማን ጋር? ሰሚራ ጋር። እሺ እናመሰግናለን። ጠይባ ምን ታርጊ? መዲ አሰላሙ አለይኩም ሀቡ። ወአለይኩም ሰላም። እንዴት ነሽ? አለሁ ደህና ነኝ። እኔ 190 ዲናር ለሰሚራ ቆጥሬ ነው የሰጠዋት በሐዋላ። እሺ 876 ደግሞ ሁለቱም ማጭ ነበረ። ማን ያጥፋ? ፋጡማ ታጥፋ ራሳ አጥፋ። እኔ ምንም ማውቀው ነገር የለም። ምክንያቱም እነሱ አንድ ላይ ስለሆኑ ማለት ነው። እሺ 190 ለሰሚራ መዘገብኩ። 800 ደግሞ ስንት ነው ያልሽኝ? 800 ሚውት ነሽ መዱ። 876 ነው ያለችው ጋይስ። 876 ደግሞ ሁለቱም ማናቸው እንዳጠፉት አላውቅም። ሁለቱም ጋር ነው ያስቀመጥኩት። ኦኬ ወደ ጀሚላ እንሸጋገራለን። ጀሚላ አቤት እንዴት ነሽ? አልሐምዱሊላህ እሺ ጀሚላ
ለማን ነው ብሩን የሰጠሽው? በእጁ ሁለታቸውም ገባኝ። ለሁለታቸውም ሰጠሽ? በሊንክ ነው ደሞዝሽ የገባው? ከዛ በድራይቨር ነው ብር የሚሄደው። በድራይቨር ያንቺ በድራይቨር ነበር የሚሄደው? አይዋ ሁለታቸውም ናቸው። የጀሚላ አማቹ ያላመነች መቶ ዲን ቶታል ያለሽ ስንት ነው እነሱ ጋር? 1586 አይዋ ለሰሚራ 1586 ደግሞ ለሁለቱ 1586 ለሁለቱ ጀሚላ በቃ ሚውት። ኧረ ጦይባ ሚውት አድርጊ በአላህ እንዴ! ጦይባና ጀሚላ ሚውት አድርጉ። ጨርሳችኋል። ወደ ሶፊ እንሸጋገራለን። ሶፊ አምስተኛ። ሶፊ ሰሚራ ጋር ስንት አለሽ? እሺ ፋጡማ ጋር ስንት አለሽ? እሺ ሶፊ ሰላም አለይኩም። ወአለይኩም ሰላም። ሰላም እንዴት ነሽ ሀቢባ? ደህና ነኝ ማሪ፣ እንዴት ነሽ? አልሐምዱሊላህ። እሺ ሰሚራ ጋር ማለት ነው። ሰሚራ ጋር ስንት? 400። ኦኬ። አዎ ሰሚራም አልካደችም። ትናንት ሰሚራ ያመነችው የሶፊ 400 600 ነበረኝ 200 ከፍዬ 400 ነው የቀረኝ። ኦኬ ሳዲ ሶፊ ነች ያወራሽው። ሶፊ ሰሚራ ጋር 400። እሺ ፋጡማ ጋር ምንም የለሽ? የለኝም። ኦኬ እሺ ሳዲ ሰላም ሀቢባ፣ ሰላም እንዴት ነሽ? ሰላም ነው አልሐምዱሊላህ። እኔ ያለኝ ሰሚራ ማለት ነው። ላኪልኝ እያልኳት ተይዛ ወረደኝ። ከዛ ሀወረደ በኋላ ትንሽ ጠብቄ 300ውን ሰጠችኝ። ቀሪ 200 አለበት ማለት ነው። ስለዚህ አንቺ 200 ዲናር ሰሚራ ጋር ነው ያለሽ። ሰሚራ እንዳለ አንቺ ያንቺ አይደል እንደ ኤዳው እናቴ። ፋጡማ ከዚህ ውስጥ ስንት መሰለሽ ፋጡማ ላይ ያለኝ ያለው ፀሐይ ሰሚራ ጋር 1000፣ ፋጡማ ጋር 550፣ የፀሐይ 550 በቃ የፀሐይ 550 ብቻ ነው ያለባት ፋጡማ እንዳለ። ይኸው ብራቸው አንቺ ጋር ለአንቺ እንደሰጡሽ እየተናቁ ይሄደች። ሰሚራን አስገቧት፣ ኔትወርክ ነቀላት። ነይ ኦኬ። ሁለቱም ጋር ያሉ ሰዎች አሉ። መዲና ጀሚላ ሁለቱም ጋር ነው ያሉት። 876 እና 1586 ነይ ግቢ ማሬ ጻፊ። ዛሬ በእናትሽ ኔትወርክሽ እንደሪ ተማመኑና ገላግሉ። የታሰረችው ፋጥማ የለችማ። ያልመጣ ሰው ምን እናደርጋለን? የታሰረችው ፋጥማ ቆይ እዚህ ጋር ማን ነው ያመነላት? የፋጥማን የታሰረችው ፋጥማ የፋጥማን ያመነላት ማን ነው? የፋጥማ 870 እስር ቤት ናት ነው። ማንም አላመነላትም። ሜኒና ሀቢባ አቤት። አንዲት ሌላ ልጅ አለች ማለት ነው። የሽ የምትባል አመቷ የጠፋሽ ማለት ነው። የእሷ 1000 ዲናር አለ። የጠፉትና የእሷ 1150 ዲናር አላት። ጀሚላ ጓደኛዋ ናትኝ። ያወራቻትን ሪከርድ አድርጋ ልካልኛለች። ወይም ጀሚላን ጠይቂያት። ጀሚላን ጠይቂያት። 1000 ነበር እነሱ። ማን ነው የነገረኝ? እኔ የሺ ያለችኝ 1150 ዲናር ነው ያለችው። የሺ ዘላለም ይሄ ነው ግቢ። የቱ ጋር 10 ሰው ለካ ቤቱ 10 ሰው ነው የሚችለው። ለካ ቤቱ 10 ሰው ነው የሚችለው። ዘላለም ይሄን እናት ቆይ እንትና እነሱ አንዴ ይጨርሱና ረስችኝ። ሰሚራ የታለች? አንዴ ቆይ ዘላለምን ፎሎ አድርጓት በእናታችሁ አንዴ ሁላችሁም። ለአኑሽ ቻሌንጅ ተሰጥቶት ነው። በጣም ነው ያሳዘነኝ ይሄ ልጅ። ምን ሆናችሁ ነው? በየቀኑ ቪዲዮ ይሰራል ይሄ ምስኪን። በክራንች በዊልቸር ቁጭ ብሎ ቪዲዮ ይሰራል። ለምንድን ነው ፎሎ ማታረጉለት? የእናንተ ፎሎ አንድን ሰው ቆይ ላሳድጋት። የእናንተን ፎሎ አንድን ሰው እንትን የሚል ከሆነ
የሚያሳክም ከሆነ ገንዘብ የሚሆን ከሆነ ፎሎ ነፃ ነው አይደል? ለምን ፎሎ አታረጉለትም? የዘላለምን አካውንት ፎሎ በማድረግ ለአኑሻ 200,000 ብር እንዲሰጠው እናድርግ። የፈጠሙ ሞት ላርጉላት ስንት ደረሰልን? 33,100 ደርሰናል። ፎሎ አድርጓት ሁላችሁም። ሀቢባ ስለ የሺ ችግር ማውራት ትችላለሁ እዚህ ጋር ትችያለሽ? ኦኬ የሺ ማለት ነው የዛሬ አመት እኔ ጋር ደውላ ነበር ማለት ነው። አረቦቹ ብር ይዘውባት እና አናግሬ በኢሞ ነው የደወለችው። አናግሬላት 600 ይሁን 700 ዲናር አረቦች ጋር ነበራት ደሞዟ ማለት ነው። እና አልሰጣት ሲሉ አናግሬላት በሁለተኛ ቀኑ ሴትየዋ ያው እሰጥሻለሁ ብላ 400 ዲናር እንደሰጠቻትና ደውላ ያው ነግራኛለች ተቀብያለሁ ብላ እኔ ደግሞ ሰዎችን ሳወራ ሴትየዋ ደስ ስላላለችኝ ያኔ የተቀበልሽውን ይዘሽ ውጪ ብያት ነበር ብሩን ማለት ነው። ከዛ ቤት በጣም ብዙ አመት ቆይታለች እስከ 6 አመት በላይ እና ልጅቷ ደግሞ አልወጣችም ብሩን እንደተቀበለች ይሄኛውንም ልቀበል እያለ ያልወጣችም። ከዛ በኋላ ግን በቃ ጠፋች ሙሉ 1 አመት ማለት ነው። እኛ ጋር አትገናኝም። የሆነ በዓል ምናምን ሲሆን ቢሮ ጋር ትወጣ ነበር፣ አትወጣም። ስልኳ ተዘግቷል። ምንም አይነት አድራሻ የለም። ቤት ጋር ደግሞ ሹፌር ተልኮ ነበር ቤት እነሱም አልከፈቱም። አረቦች ጋር አድራሻዋ ስላለ ልከን ነበረ ማለት ነው። እኔ ደግሞ ኮሚቴ ምናምን ለኤምባሲዎች አድርሱልኝ ምናምን ብዬ የሆነ አንድ ሰው አናግሬ ነበር። ያኔ ጠፍታ ስለምሰራ ሂዶ ለመጠየቅም ከባድ ነው ምናምን አለኝ። መልስም አልመለሱልኝም። ፓስፖርቷንም ፎቶዋንም የቤቱንም አድራሻ ልኬ ነበር እና 1 አመቷ ነው ብታፈላልግልን ማለት ነው። ትልቅ ሴትዮ ናት። ከዛው ደግሞ ብዙ ወርቅ የገዛችው ነበረ ማለት ነው። ወርቁን ደግሞ ከዛው እንደጠፋት የነገረችኝ ማለት ነው። ወርቁን በእኔ ፓስፖርት ነበር የገዛው። ከዛው ማለት ከኢጃዛ ቤት አይደለም ከአረቦች ቤት ማለት ነው። ወርቁን የገዛሁላት እኔ ነበር። አብረን ስንሄድ በምትወጣ ጊዜ በጣም ብዙ ወርቅ ገዝታ ነበር ማለት ነው በእኔ ፓስፖርት። ግን ያ ወርቅ ጠፋ አለችኝ። ሶፊ ወርቁ ሁሉ እኮ ጠፍቷል አለች። እኔ ሊጠፋሽ አይችልም አልኳት። አላሁ አለም እንግዲህ አግኝታ ይሆን አይሆን አረቦች ሰርቀዋት ይሆን አይሆን ወርቁም ጠፍቷል። ልጅቷ ሙሉ 1 አመት የለችም። ፎቶዋ ሁሉ ነገር አለን ብታፈላልግልን ማለት ነው። እሺ እንትና ፀሐይ ቁጥሬ ስላላት ፀሐይ ትላክልኝና ፎቶዋን ታሪኳን ደግሞ ፀሐይ ወይ አንቺ ብታስረዱኝ መጻፍ አለብኝ ደብተር ላይ ካለበዛ አይምሮ ያይዝም። ቪዲዮ ሲሰራ በቃ እኔ አንቱኑን ሁሉን ነገር እኔ እነግርሻለሁ በዋትስአፕ ማለት ነው። አይደለም በዋትስአፕ ሳይሆን እዚሁ ላይ ቁጥሬን ከታምተሽ ተነግኛለሽ በዋትስአፕ ልንገርሻ አሁን አይደለም አይምሮ ያይዝም። አሁን እዚህ ላይ ትኩረት ማድረግ አለብኝ። ሁሉን ነገር ባንዴ አልችልም። ይሄን ጉዳይን ጨርስና ከዛ ስሟን በትክክል ታሪኳን እንዴት እንደጠፋች ታስረጅኝና ደብተር ላይ ጽፌ አይምሮ ይይዛል። እኔ ስጽፍ ነው አይምሮ የሚይዘው። ከዛ አንድ ጥርት ያለ አጭር ቪዲዮ ሰራለሁኝ። ካልብዛ እንዲህ ከተንዛዛው ካልገባኝ ቪዲዮም አይታይም፣ እሷንም አናገኛለን። እሺ ሰሚራ፣ እሺ እናቴ ሰሚራ የት ነሽ? ነይ ግቢ ሴትዮ። ጉድ ነው። ዛሬ ኔትወርክ እንዳቲ ምን እንዳቲ እኔ እየሰለቸኝ ነው፣ እየደከመኝ ነው ይሄ ጉዳይ። ዛሬ መዝጋት አለብን። በቃ ይኸው መጡ 6ቱም ያሉት ምንድን ነው? በፊት ለፊትሽ ባላችሁበት ነው የምንነጋገር። ይህ ሰሚራ ላጥ ብላ ትወጣለች እንዴ? እሺ ኔትወርክሽ ነው ብለን አምነናል። ነይ ግቢ ፀሐይ። ሰሚራ ጋር 1000 ዲናር አለኝ ብላለች። ፋጡማ ጋር 550 ብለኝ ብላለች። ጠይባ በፊት ለፊታችሁ ሰሚራ ጋር 890 ለሰሚራ ነው የሰጠሁት ብላለች። መዲ ለሰሚራ ጋር 190 አለኝ ብላለች። ጀሚላ ሰሚራ ጋር 100 ሁለቱም ጋር ደግሞ 1586 እኔ ስልክ በሹፌር ነው የላኩት ሁለቱም ጋር ነው የተቀመጠው ብላለች። ሶፊ ሰሚራ ጋር 400 ዲናር አለኝ ብላለች። ሳዲ ሰሚራ ጋር 200 ዲናር ይሄን አልካደችም። 200ን 400ን አልካደችም። እሺ የመዲን 190 አልካደችም። የጠይባን 890 አልካደችም። የካዱት አሁን የካደችው ሰሚራ ከባዱ ነው። የፀሐይን 1000 የመዲን 876 ለሁለት እና የጀሚላን 1586 ሶ ተስማምታችሁ ይሄንን
አብራችሁ ከሆነ ያጠፋችሁት አብራችሁ ነው ያጠፋችሁት። ኦፍ ኮርስ አብራችሁ ክፈሉ። ሰሚራ ጋር አለኝ ያሉትን ትክፈሉላ። አንድ ላይ ያሉትን የመዲን 876 እና የጀሚላን 1586 ውሰጁ። አቤት አቤት። አዎ ሀናን እያወራው ነበር። ምን ሰሚራ ነይ የላ። አሁን እኮ ችግሩ የእንትና የመዲና የጀሚላ ለሁለት ያሉት ለሁለቱም ነው የሰጠነው ያሉት 876 እና 1586 ነው። የመዲና የጀሚላ ነው ችግር ያመጣው። የጀሚላን እኔ ሰጥሻለው ወደ ለንደን ከሄድኩ በኋላ ብላታለች። ስለዚህ እኔን አይመለከትም ነው የምትለው። እሺ የመዲስ እንደገና የፀሐይን ለምንድን ነው 550 ብቻ ነው ያለብኝ 1000 በሷ ነው ያለችው? ለምንድን ነው ፀሐይ ለሰሚራን የሰጠኋት እያለች ላይ ጥራት ሰሚራ ሴቭ እኮ አለማድረጌ ነው ቁጥር ችግር። ቆይ እንትና የሺ ጋር ልግባና ማነው ስሙ? መኪያና ሰሚራ ሰሚራ እየጠበቅንሽ ነው እኮ እባክሽ፣ ሰዓት እየሄደብን ነው። ነይ ግቢ። ትናንትና ይምጡና ልጆቹ በፊት ለፊታችሁ ይናገሩ። እናንተ ማታምኑ ከሆነ ሲባል እሺ ብላ ተስማምታ ነበር። ፈጡም ደግሞ በፌክ አካውንት የእናቷ ፎቶ ተልኮላት ዛቻ እየደረሰባት ነው። ማን ነው ብለሽ ታስቢያለሽ? ፈጡም ነሽ? ሀቢባ ሰላም ነው? ሰላም፣ እንዴት ነሽ? ያለው አልሐምዱሊላህ። እኔ ያው የተላከውን ልኬልሻለሁ። ማታ ነው ያን ከዘጋም በኋላ ነው እንትን በሜሴጅ ሌላ አንድ በውስጥ ካለብሽ ሐቅ ነው የሰው ሐቅ ክፈይ ከማለት ውጭ አንድ መጥፎ ነገር እንኳን ራሱ አልተጻፈልኝ። ይሄ ብቻ ነው። ይሄም ደግሞ ያው አይተሻለኝ በእናቴ እና የእናቴ ፎቶ። ይሄ ፎቶ ደግሞ የእናቴ አሁን ተቆርጦ ነው ወንድሜ ጋር ነበር የተነሳችው። ወንድሜን ቆርጠው እሱን እናቴን አድርጋ ተደርጎ ማለት ነው። ያው አካውንቱን እኔ እንግዲህ በዛ አካውንት ነው የተላከልኝ። ቆይ ማለቴ የእናትሽን ፎቶ ሚዲያ ላይ አውጥተሽ ታውቂያለሽ? ፈጡም እኔ አላውቅም ጭራሽ። ይሄን ፎቶ ማነው ቤታችሁ መጥቶ እናትሽን ፎቶ ሊያነሳ የሚችለው? ኦኬ ልንገርሽ፣ ይሄ ፎቶ እኔ ቤት ወንድሜ ጋር አለ፣ እህቴ ጋር አለ፣ እሷም ጋር አለ። ምክንያቱም የኔ ስልክ ላይ ያለ ፎቶ እሷም ስልክ ጋር አለ። እሷ ኦኬ እኔ አታረገውም ብዬ ደግሞ አላምንም። ለምን ብትይ ብዙ ነገር አብሬያት ስኖረኝ ይሄን ያህል ብዙ ነገሮች ስትል አንድ ሰው የሆነ ነገር ካለ በዛ ላይ ብዙ ነገር ዛቻ እንደምታረግ ስለማቅ ማለት ነው። እኔ ከሷ ውጭ ማንም አልጠረጠር። አንደኛ ደግሞ ይሄን ነገር ይሄ ክህደት ነገር እንደዚህ መካካዱ ሳይመጣ በፊት አሁን ከሶስት ወር በፊት ደውላ ምን ብላኛለች? ቤትሽን ሽጠሽ ደሴን ለቀሻል ብለዋል። ማነው እንደዚህ ያለሽ? ልጆቹ ናቸው እንደዚህ ብለው ያሉኝ አለች። እንዴት ማንኛይቱ ልጅ ናት እኔን እንደዚህ ቤት ሽጬ እኔም ብዬ ነው ከቤቴ ከዚህ ከሀገር የምለቀው? ከዚህ ስለቅቄ የታ ነው የምሆነው ስላት፣ አይ እንደውም ወንድሞቼ አለችኝ። እንደውም ወንድሞቼ እንሂድና እናረጋግጥ። ቤት ሂደን ቤቱና ያውቁታል። አብረን እኔ ቤት 1 ዓመት ኖረናል። እኔ እና እሷ ማለት ነው ቤተሰቦቼ ጋር ከኮይት ከገባች ከዛ ያንን ስላለችኝ እኔ እሷን ነው የምጠረጥረው። እሷ ባታረገው በቃ ቤተሰብ። ምክንያቱም እኔ አሁን ይሄ ሚዲያ ላይ እንደዚህ መሆኑ ራሱ ከኔ ቤተሰብ አንድ ሰው የሚያውቅ የለም። እሷ ታውቃለች ሁሉን ነገር። ምክንያቱም እኔ ባለፈው ራሱ ወንድሜ በቃ እኔና አንቺ እንዴት ተጣላን፣ እኔ በጣም ከእህቴም በላይ እንደማምናት ያውቃሉ እነሱ ማለት ነው። እኔ አንቺ ጋር ተጣላሁ ብዬ ቤት ራሱ እኔ በአንቺ እንደዚህ እንትን እንዳይል ወንድሜ ይምጣና በእኔ ወንድም አካውንት በጣም ብዙ ብር የገባ ካለ ባንክ ቤት ሄዶ ይፈተሽ፣ ይሄው ሶፊያ ማለች ብዬ ስር
እሺ አለችና እንደገና በስንተኛው ቀን ሐሳቧን ቀይራ አልፈልግም ሚዲያ ይውጣ አለች። ለምን መጀመሪያ ይምጣ ብላኝ ነበር። እኔም ደግሞ በቅንነት እሺ ይምጣ ምን ችግር የለም፣ አንቺ ራሱ ወደ ደስ ያትመጭም አንቺ ያለሽበት እዛው መርሰ ይመጣል አልኳት። ከዛ ሐሳቧን ቀየረች። እኔ እሷንም ጠረጥራው ሌላ ሰው ማንንም አልጠረጥርም። ምክንያቱም እንዲህ ብላኛለች፣ ከዚህ ቀደም ብላኛለች። ይቅርታ ሰሚራ ኢንቫይት አድርጌሽ ነበር እኮ ለምን አክሰፕት አድርገሽ አልገባሽም? ኔትወርክሽ ከሆነ ውጪና ከቲክቶክ ከናካቴው ግቢ። እኔ እኮ የማይገባኝ ነገር ምን እንደሆነ ታውቃላችሁ? እሺ ብሩ እኔና ላልደረሰኝም እኔና ለምትሉ ከሆነ የት ሄደ? ማን አጠፋው? አደራ እናንተ ጋር ያስቀመጡትን ብር እኔ ብዙ አልደረሰኝም። እኔ ብዙ ማለት ለምን በቃ እመኑና እኔ በወረሽ ላይ እኔ ምንም ነገር ወደኋላ ያልኩት ነገር የለም። በዋትስአፕ ምልክ ያላኩልሽን አይተሽዋል። ሂሳቡን እኩል እየከፈልኩኝ ነው። በቃ እንደዚህ እንከፍላለን ብዬ ስል ነው እሷ እንደገና ለምን እንደዚህ መሆን የለበትም እኔ እንደዚህ አልከፍልም የፈጥምንና ይገኛል አልከፍልም። እንዴት አንቺ ቶሎ ብለሽ እኩል እንክፈል በሚለው ለምን ተስማምሽ? የሰው ልጅ ያልበላውን ነገር በደስታ ሊከፍል አይችልም። ያልበላውን ነገር ስለዚህ አንቺ ከሷ በላይ ብትበይ ነው በጣም ደስተኛ ሆነሽ እኩል ለመክፈል ቶሎ የተስማማሽ። አንደኛ እኔ በጭራሽ እንደዛም አይደለም፣ በእንደዚህ አይነት መንገድም አላሰብኩትም። ምክንያቱም 10 ዓመት ነው አብረን የኖር ነው። ያን ያህል ስንኖር እኔ ማለት እኔ ያውቃል በቃ አንድ አድርጌ ነው የማስበው። ተሻል በእኔ የመጣ ችግር የሷ ነው በሷ የመጣ አንድ ነው እንጂ በሚለው ነው እንጂ እንደዛ አይነት ወይ ደግሞ የሆነ እንትን ያለ ነገር ይሆናል ብዬም አላሰብኩም። በዛ ላይ ደግሞ አላሰብኩም ሳይሆን ማንም ሰው ያኔ ስራችን አንድ ላይ ነው ሁሉ ነገራችን የምናደርገው ነገር አንዲ ነው። እዚህ መታ እንኳን እስቲል እዚህ ኢትዮጵያ እንኳን መታ ያጠፋችውን ራሱ እንኳን የሚጠፋውን ምን የሚለውን እኔ አንድ ላይ ነው ሂሳብ እንኳን የተደረገው ማለት ነው ሂሳብ የምንሰራው። ምክንያቱም አንድ አይነት ነን በቃ አንድ ነን በሚለው ነው እኔ ያሰብኩት እንጂ እንደዚህ መላየት ተላይተን ቀጣይ ራሱ እኔ ቀጣይ ህይወት ራሱ በቃ እኔ የሆነ ነገር ቢሆን ራሱ እኔ ካንቺ የተለየ ነገር ምንም እንደሌለ በቃ እሷን እኔ አቅሜ በቻለው ወይም ደግሞ በተቻቻለው እንገዳደፋለን በቃ አንድ እንትንላለን ነው እንጂ ስለ የነበረው እንደዚህ አይነት ነገር ያንቺ ይሄን ትከፍያለሽ እኔ ይሄን ትከፍያለሽ በሚለው አላሰብኩትም። አሁን እሷ ይሄን ነገር አመጣችው። ይሄን ካመጣችሁ በኋላ ነው እኔ ይሄንን አንጥታ ራሱ ማለት ነው ይሄን አሁን የእንትና ብሬ ምናምን ብር ሲባል ራሱ እኔ ምንም ነገር ያልኩት ነገር የለም። ለምን እኔ ቃላችንን የበፊቱን ቃል ይዤ ነው እኔ እየሄድኩ ያለሁት። ለምን በፊት ላይ የምንለውን አብረን ነው የኖርነው። እነዚህ ልጆች ስራ ይሄዳሉ። አንድ ባል ሼር ማድረግ ብቻ ነው የቀራችሁ። አንድ ባል ለሁለት በጣም እፍ ብላችሁ በቃ አዎ ወላሂ ባልነሻል። አንድ ባል አግብታችሁ ለሁለት ሼር ማድረግ ድረስ እፍ አላችሁ። በኋላ እፍ የተባለ ነገር ይኸው አሁን ዛሬ የሰው ብር አምጡ ስትባሉ እኔ ብዙ አልደረሰኝም እኔ እናላጠፋም እኔ እናላረኩም ብላችሁ ጭራሽ እስከ መዛዛት ድረስ ደረሳችሁ እና ይሄ ነው እፍ ማለት መጨረሻው ይሄ ነው። እፍ አትበሉ፣ ከማንም ጋር አትለጠፉ ምላችሁ ጋይስ። ለዚህ ነው ገባችሁ? እፍ የተባለ ነገር እንዲህ ነው። ሲበሉ የልጆቹን ገንዘብ ሲያጠፉ አልተጣሉም፣ በስምምነት አጠፉ። ዛሬ ክፈሉ ሲባሉ ሲካፈሉ እንደመጣላት ማለት ነው። ኦልሬዲ የሚደርስባቸውን ክፍያ ለመካፈል ተጣሉ። አሁን ሰሚራ እባክሽ ነይ ግቢ፣ ኔትወርክሽን አስተካኪ። ይኸው ፈጡምም እንዳንቺ ኢትዮጵያ ነው ያለችው፣ ግን ለምን ለእሷ ኔትወርክ አያስቸግራትም? ምንድን ነው የሚሻለን ከሰሚራ ጋር? ወተሽ እንደ አዲስ ግቢ፣ ውጪና ከቲክቶክ ወተሽ እንደ አዲስ ወደ ቲክቶክ ግቢ። ዩቱብ ወይ ፌስቡክ ደስ ወይ ስልክሽን ስዊች ኦፍ አርጊና ኦን አርጊው። ሰሚራ ስልክሽን ስዊች ኦፍ አድርገሽ ኦን አርጊው፣ ዝጊና አብሪው እንደ አዲስ። ምንድነው የሚሻለን ጋይስ? ዛሬ እንቋጫለን። በጊዜ ቋጭተን እኔ ጌሜን መጫወት አለብኝ። ፍራግመንት ብዙ ሉዝ አድርጌያለሁ ጋይስ። ከኤዋን 3 ፍራግመንት አጥፍቼ ወደ ኤቱ ወርጃለሁ። ታፕታፕ አድርጉ ጋይስ። ታፕታፕ በታፕታፕ አንደኛ የወጣ ሰው እንደ ትናንቱ ገዝት አስገብቼ ጊፍት ሸልማለሁ። ኤቭሪዴይ
በታፕታፕ አንደኛ የወጣ ሰው ገዝታ አስገብቼ ፎሎ አስደርጓለሁ፣ ጊፍት ሸልመዋለሁ። ኦኬ ትናንትና እንትና ናት የተሸለመችው፣ እነብ ናት የተሸለመችው። እነብ ከኩዌት አይገርማችሁም? ከኩዌት ናት። በዚህ አጀንዳ ምክንያት እዚህ ቤት መታ ተዋውቃ ከኛ ጋር ነው መሰለኝ፣ ግን በፊትም አቅሻለሁ አለች። ነዲ ኢንቫይት አድርጌሻለሁ ኔትወርክ ነግሯት ነበር ታለች። አይ ሰሚራ ምንድን ነው የምናደርገው? ሰሚራን ዋትሳፕ ሁለት ራይት እየሆነላት ነው። እሺ እንደ ደውሉላት። ማን ነው ኢትዮጵያ ውስጥ ያለው ከእናንተ ውስጥ? ፈጡም እኔ ደውልላታለሁ። ደውልላት። ኢትዮጵያ ነኝ። ደውልላት ቀጥታ። ያላ ኦኬ እሺ ደውዬላታለሁ ሀቢባ። ምን አለችሽ? ሴም ካርድ እያስተካከልኩ ነው ኔትወርክ እምቢ ብሎኝ ብላለች። እንዴት አደኛ ቁጭ ብለን ያው መጣች። ወይ ሚውት አድርጊና እንደገና ሶሪ ሶፊ ሚውትሽ እንዳታበሪ በስተት ነው። ሰሚራ ሚውት አድርጊና እንደ አዲስ አብሪ። እሺ ሰሚራ ወይ ሀይባ እሺ ሰምተሻል ልጆቹ ያሉትን? ይቅርታ ወይ ሀይባ እሺ ሰምተሻል ልጆቹ ያሉትን? ጀሚላ ጋር ሁኔ ነው የወጣሁት። ጀሚላ እያናገረችሽ ነው። ደነቆረን እኮ ነቀላት። መልሰሽ ግቢ። ጀሚላ ጋር ነው ያቆምሽው? እሺ ጀሚላ ለሁለቱም ነው የሰጠሁት 1586 ዲናር ለሰሚራ 1586 ደግሞ ለሁለቱም ነው የሰጠሁት ብላለች። ሶፊ ደግሞ ለሰሚራ 400፣ ሳዲ ለሰሚራ 200። ይሰማል? አሁን መጣሁ። ሀይባዬ እያስተጋባ እኮ ነው የወጣሁት። አሁን ኔትወርክሽ አሁን ይሰማሻል ሰሚራ? አዎ። እሺ እሺ ላንብብልሽ። ፀሐይ ሰሚራ ጋር 1000 ዲናር፣ ፋጡማ ጋር 550 ዲናር አለኝ ብላለች። ፀሐይ ጠይባ ሰሚራ ጋር 890 ዲናር፣ መዲ ሰሚራ ጋር 190 ዲናር፣ ሁለቱም ጋር ደግሞ አንድ ላይ
876 ዲናር ሁለቱ አንድ ላይ የሰጠኋቸው ብላለች። ጀሚላ ደግሞ ሰሚራ ጋር 100 ዲናር ሁለቱ በአንድ ላይ ደግሞ 1586 ዲናር። ሶፊ ሰሚራ ጋር 400 ዲናር ብላለች። ሳዲ ሰሚራ ጋር 200 ዲናር ብላለች። ስለዚህ ሁለቱም ጋር ያሉት መዲና ጀሚላ ናቸው። መዲ 876 ዲናር ሁለቱም ጋር ነው ያለኝ ብላለች። ጀሚላ 1586 ዲናር ሁለቱም ጋር ነው ያለኝ ብላለች። ስለዚህ አሁን ሌሎቹን የፀሐይን የጠይባን አምነሻል፣ የመዲና አምነሻል፣ የመዲ 196ን ያምነሽ። አሁን ችግር ያመጣው የመዲና የጀሚላ አንድ ላይ የሰጧችሁ ገንዘብ ነው ችግር ያመጣው። ይሰማል አይደል? ይሰማል። አሁን ጀምሪ። ይሰማል። እሺ ምን ነበር ያልሽኝ? የመዲና ብለሽ ነበር ችግር ያመጣው ብለሽ። ሰሚራ ልጆቹ ላንቺ ነው እንትና ፀሐይ ለሰሚራ በእጇ 1000 ዲናሩ ለሰሚራ ነው የሰጠኋት ብላለች። ጠይባ 890 ዲናር ለሰሚራ ነው የሰጠኋት። መዲ 190 ዲናር ለሰሚራ ነው የሰጠኋት። 876ቱን ግን ለሁለቱ ነው የሰጠኋቸው። ጀሚላ 100 ዲናር ለሰሚራ ነው የሰጠኋት። 1586ቱን ግን ለሁለቱ ነው የሰጠኋቸው። ሶፊ ለሰሚራ 400 ዲናር ሰጥቻለሁ። ሳዲ ለሰሚራ 200 ዲናር ሰጥቻለሁ ብላለች። ስለዚህ ልጆቹ መጥተው ላንቺ ነው የሰጠንሽ ብለውሻል። ከእንትኑ ውጪ ከጀሚላ 1586 እና ከመዲ 876 ውጪ አሁንስ ለምሳሌ የፀሐይ የጦይባ የሰዓዳ አውቃ ነው ጋይስ የምታዞረኝ እንደዚህ። ሃይ ባየ ስልክ እየተደወለብኝ ሆኖ የእነሱን ስዛጋ ዳታዬን እየወሰደብኝ ሆኖ ነው። እሺ አሁን ለመጨረሻ ጊዜ ሰሚራ ደግምልሻለሁ። አሁን ከተደወለብሽ ጆሮአቸው ላይ ዝጊባቸው። ሰምቼሻለሁ። ኖ ሰምቼሻለሁ። ሃይ ባየ አትድገሚው። ኦኬ ሰምቼሻለሁ። ምንድነው የመሷ ፀሐይ ማነው ስሟ ጀሚላ 1500 ዲናር ላላ አይደለም መዲ እሷ እንትና አው መዲን ጀሚላ ለሁለቱም መዲና እውነቷ ነው። ገብቶሻል? ኦኬ ጀሚላ የሰጠችው የተቀመጠው ብሩ በጋራችን ነው። ግን ፋጡማ ስታነጋግራት ለፋጡማ ጉዳይ እንዲዋልና ፋጡማና ጀሚላ እንደተነጋገሩ እስካሁን ቢያንስ ይሄን ወር ምናምን ነው እንጂ ይሄ ቃላት ሂሳቡ ልክ እኩል ሊከፈል ሲል የተቀየረው ጀሚላና ፋጡማ ተነጋግረዋል። ያንን ብር ፋጡማ ስታነሳው ፋጡማ ነግራታለች። ይሄን ነገር አላምንም አልሞተችም። ሰሚራ አዳምጪ። ጀሚላ አጠገብሽ ናት እኮ አልሞተችም። ራሷ ማይኳን አብርታ ትናገር ያለችው ትናንትና ዛሬም ትደግመዋለች ያለችው ፋጡማ መታ ሰሚራን እንዳትጠይቂያት እኔ ኢትዮጵያ ሄጄ 3 ወር ተቀምጬ ወደ ለንደን ስሄድ እሰጥሻለሁ ነው እንጂ ለግል ጉዳይ አጥፍቻለሁ አላለች። ያንን ገንዘብ ስለዋለችበት ነው እንደገና ያንን ገንዘብ አገልግሎት ላይ ስታውለው ነው የጀሚላን ጥሩ በቃ ችግር የለውም። የጀሚላን ብቻዋን ፈጡም ትክፈላት ነው እያልሽ ያለሽዋ የጀሚላን። አዎ ለምን እምቢ ካለኝ ደግሞ የጀሚላ አይደለም እሷ ቀርቶ ፋጡማ የጋራ ቀርቶ ብቻዋን እከፍላታለሁ። ሀቢባዬ ግን መጀመሪያ ፋጡማ ቃላቷን ታክብር፣ ጀሚላ ቃላቷን ታክብር። የምፈልገው ቃላት ነው። ጥሩ በጣም ጥሩ እሺ ብላታለች አላለቻትም? ኦኬ ትናንትና እንደሰማ ነው። ዛሬ ጀሚላ ሀሳቧን ከቀየረች አላለችኝም ካለች የትናንትናውን ላይቭ ሪከርድ አሁን ከዩቲዩብ ላይ ማውጣት እችላለሁ። ችግር የለውም። ኦኬ ጀሚላ ጀሚላ ይሰማል ውዴ? ሀቢባ
አንዴ ልንገር፣ ሶፊያስ አልተጠራሽም። እዚህ ቤት ይኸውልሽ ሰው ሲጠራ ብቻ ነው ማይኩን አብሮ ማውራት የሚቻለው። እሺ ጀሚላ፣ ሰዎች ስላሉ ነው። ይቅርታ ሰዎች ስላሉ ነው። ችግር የለም። ፈጡም ወደ ኢትዮጵያ ከመሄዷ በፊት ምንድን ነው ያለችሽ? ወደ ኢትዮጵያ ከመሄዷ በፊት ሰሜራ እንዳትጨቀጭቂ እኔ ለንደን ከሄድኩ በኋላ ብር እንሰጥሻለን ነው ያለችው። ሰሜራ ራሱ ፋጡማ እንዳትጨቀጭቂ ብላ ብዙ ቀን ትለኛለች። ፋጡማ ማለት እኔ ነኝ ትለኛለች ሁልጊዜ። ብር የላኩልኝ ስላቸው አይልኩልኝም። ሁለታቸውም ናቸው የበሉት። ሁለታቸውም ናቸው። እኔ ለድራይቨር ልካለሁ፣ ሁለታቸውም ናቸው ያጠፉት። ሁለታቸው ማን ያጥፋው አታውቂም። ብቻ ለድራይቨር ለምትልኪ ማን ያጥፋው እንዴት ታውቂያለሽ? አታውቂም። አላውቅም። የማውቀው ጉዳይ የለኝም። ሁለታቸውም በኩላቸው አብረው እነሱ አሁን ተካካለ። ዞሮ አሁን እኔ ባጭሩ የጠየቁሽ ጥያቄ ፈጡም መታ ወደ ኢትዮጵያ ልሄድ ነው 3 ወር ተቀምጬ ወደ ለንደን ሄዳለሁ፣ ሰሚራን እንዳትጠይቂያት ብሩን እኔ እሰጥሻለሁ ነው ያለችሽ? አዎ ሁለታቸውም ናቸው ያጠፉት። ሰሚራ እዚህ ላይ ትለያለች። ሁለታቸው ጀሚላ ግን አዩ ኦኬ ጀሚላ ኦኬ አስ ይሄ ማለት አይደለም የጠየቁሽ ሌላ የምትመልሺው ሌላ። እሺ አዎ ሰኒ ትናንትና እሺ አሁን የጀሚላን ፈጡም ብለሻል። ኦኬ ፈጡም አዎ ብላኛለች። እኔ ወደ ኢትዮጵያ ልሄድ ነው ከ3 ወር በኋላ ወደ እንግሊዝ እሄዳለሁ እኔ እሰጥሻለሁ ብላለች አይደል? ኦኬ የፈጡምን እንደዛ ስላለች ብቻዋን ትክፈላት ካልሽ እነዚህ እዚህ ጋር የመዲን 876 ምን ትያለሽ? የመዲን 876 ዲናር ችግር የለውም እኩል ክፈዩና እኔ እከፍላለሁ። የሚደርስብኝ ሃይባይ ምን ስለሆንሽ ነው የእንትናን የጀሚላን ለብቻዋ ትክፈል እያልሽ የመዲን እኩል የሚካፈለው? አላልኩም። ለምን እንደታውቂያለሽ? መጀመሪያ ፋጡማ ያነሳችውን ስትጠይቃት እሺ የሚለው ስምምነት ይከበራል አይከበርም ካልሽ ችግር የለብኝም ብያለሁ እኮ ሃይባይ የቀድምም። ስለዚህ እንደዛ ከሆነ የጀሚላን 1586 ዲናር ፈጡም ብቻዋን ከከፈለች ቀሪው እንዳለ አንቺ ነሽ የምትከፊው። ሌላ ምንም የለባትም አይደለም እንዴ? የሁለት ለምብልሽ ባለቤቶቹ ቁጭ ብለው እዚህ ጋር ለሰሚራን የሰጠናት እያሉ እንትና የጀሚላ ደግሞ አዎ እኔ እሰጥሻለሁ ብያታለሁ አለች ፈጡም ጀሚላም ራሷ መሰከረች። ስለዚህ ፈጡም ያለባት ዕዳ የጀሚላ ብቻ ነው ማለት ነው። ላምብልሻ አንደኛ 2 ዕዳ ነው ያለባት ፈጡም የፀሐይ 550 ዲናር እና የፀሐይ 550 ዲናር እና የጀሚላ 1586 ነው። ሌላው የፈጡም እስር ቤት ያለችው እሷ ስትመጣ ነው የምትጠየቁት። ገና አልመጣችሁም። እዚህ ጋር የእነዚህን የ6ቱን ነው አሁን እየጠየኳችሁ ያለሁት። አሁን እዚህ ጋር በአካል ቀርበው እየከሰሷችሁ ያሉትን የ6ቱን ነው እየጠየኳችሁ ያለሁት። ስለዚህ ትናንትና እናንተ ልትተማመኑ ስላልቻላችሁ እራሳቸው ይምጡ ብዬ ጠራኋቸው። ፀሐይ በፊት ለፊትሽ 1000 ዲናሩን ለሰሚራ ነው የሰጠሁትኝ 550ውን ለፈጡም ነው የሰጠሁት ብላለች። ስለዚህ ፈጡም 550 ትጠየቃለች የፀሐይን፣ አንቺ 1000 ዲናር ትጠየቂያለሽ የፀሐይን። ከዛ ጠይባ 890 ዲናር ለሰሚራ ነው የሰጠሁት ብላለች። አትክጂም አይደል? እሱን አልክዲም። ቅድም እኮ ብላሻለች እሷ። ቅድም ምንድን አለችሽ? ሃይባዬ የጋራችን ነው። ልቤ እየወረደ ነው በፈጣሪ ስም። እኔ ቆይ ላርመው 890 ያልተካደ የመዲ 190 ዲናር ራስሽ ብለሽዋል አይደል? አዎ በጣም 890 የጋራ እኮ ነው ያለችው አይደለም? 190 ለሰሚራ 876 የጋራ ነው ያለችው። ታዲያ ስለዚህ የጋራውን እንትናን የጀሚላን የጋራውን ለብቻ ክፈይ ለጀሚላ እኔ እሰጥሻለሁ ስላልሻት ለብቻ ክፈይ እያልሻት አንቺ የመዲን በጋራ እንክፈል ስትይ በጣም ራስ ወዳድ አልሆንሽም? አልሆንኩም። ሃይባዬ ያስቀመጡትና መሆን አለብሽ። ልጆቹ ለአንቺ ልንገርሽ እየተናገሩ በሀቅ ልጆቹ ቆይሽ የፀሐይ መዲናውን የጋራ ነው አለችሽ። መዲና የጋራ ነው አለችሽ አይደል? ጀሚላም የጋራ ነው ብላለች እኮ። ጀሚላም የጋራውን እኮ እሷ እና እሱ ይነጋገሩና እኔ አሁን የሶፊያን ብር ለምንድን ነው የሶፊያን ብር ያመጣው? ይኸውልሽ ለሀቅሽ እኔ ሀቀኛ ነኝ። እናንተና ሌላ ዛሬ ሌላ አትናገሪ አይደለም። ይኸውልሽ አይደለም አሁን
ኦልሬዲ ልጆቹ መተው በአካል ሲመሰክሩብሽ ያንቺ እዳ እንደበዛ ሲሰማሽ በጋራ እንክፈል እንዳትይ አስቀድማ ፈጡም በጋራ እንክፈል ብላ እኩል አካፍላ እዳችሁን ሁሉን ነገር 50% አካፍላ ልካልኝ እንደዚህ ክፈሉ አብራችሁን የበላችሁት እንደዚህ ክፈሉ ስል እምቢ እሷ ናት የበላችሁ እኔ የሰጡኝም ብቻ ነው በእጄ ለሰጡኝ ብቻ ነው ምከፍለው አልሽ መጡ ስድስቱም እዚህ ጋር በፊት ለፊትሽ በእጅሽ የሰጡሽ ሰዎች ይሄን ያህል ነው በእጇ የሰጠናት አሉ አሁን ሐቁ ሲወጣ ኦልሬዲ በእጅሽ የተሰጠሽ ሲበዛብሽ በጋራ እንክፈል ልትይ ነው ከመጀመሪያው እኮ በጋራ እንክፈል አይደለም እሺ ወሬሽን ጨርሰሻል አዎ ጨርሻለሁ እሺ ጦይባ የጋራ ነው የሰጠችነ ተቀማጭ ነው ቀድሙንም ብላሻለይ ግን ኃላፊነቱ የማን ነው ሰሚራ ወስዳለሁ ብላለይ ያለችሽ መንገር ልንገርሽ ላኩልኝ ብላለይ ሳይላክላት ፋጡማ ከሀገር ገባች ያነ ቀንም ደርሶ ደግሞ አይኔ ወደ ሀገር ገባው አባቷ ጋራ ሀገር ቤት ቁጭ ብያወራው እኛ ምን ይዘው አንቺን ነው አንቺ ጓደኛሽ ነው እንጂ የምታመጪው እኛ ምን ይዘው አንቺን ነው አላባቷ ጦይባንም ብያታለሁኝ እሺ ፋጡማን ማለች የዛን ሰዓት እኛ ቤት ማለት ነው እሺ ስለ ፋጡማን ያለፍነት ስለምወስድ የጦይባን ብር እኔን ጠይቁኝ ነው አልኳቸው አባቷ የሚጠየቃል ጦይባም ይዋለች መጀመሪያ ያኖረችው በጋራችን እንደተለመደው ማለት ነው በኋላ ፋጡማ የደሴ ልጅ ናት እንዴት እናቃታለን አንቺ ነሽ እዚህ ቦታ ላይ ያገር ልጅ ነሽ አንቺ ነሽ ፋጡማ ጋር የምትቀበዩ ሲሉ እኔን ጠይቁኝ ብያለሁ ለምን ፋጡማ ጋር ይሄን ብር ስለምቀበል ይሄ ሐሰት ከሆነ ጦይባ ትንገረኝ አየሻይ ባየ ወሬያችን ስለ ጦይባ አይደለም ስለ መዲ ነው ወሬያችን የጦይባንማ ትናንቱኑ አምነሽ አስመዝግበሻል አለቀ ያመንኩበትን እኮ መንገድ ይሄን የተቀበልኩበት መንገድ እየነገርኩሽ እኮ ነው እሷን ስለማያውቋት እኔን ጠየቁኝ ስለዚህ እኔ ደግሞ እኔ ግማሹን እሰጣለሁ እሷ ግማሹን ትሰጣለች ብላቸው እነዚህ ሰዎች ስለማያውቋት እኔ ነኝ ስለ ፋጡማ አመጣለሁኝ እኔ እሰጣታለሁ ብዬ ጦይባ ለራሷ እኔን ጠይቂኝ ብላለች ራሷ ባለቤቷ በእጇን የሰጣት ብላለች ምንም ልትያችም ራሷ መዲ ባለቤቷ ቀርባ ጦይባ ባለቤቷ ቀርባ በእጇን የሰጣት ካለች ምን ልትይ ነው አለች አይደለም ጦይባ በመጀመሪያ እኮ ነገረችሽ እኮ ቅድም ኃላፊነቱን ይወስዳለሁ አለች እንጂ የጋራ ነው አለችሽ እኮ ሃይባ የቅድም አይው ጠይቂያት ግን እኔ ኃላፊነቱን ወሰርኩኝ ፋጡማን ስለማያውቋት አባቷ ጋር ነው ቁጭ ብዬ አወራሁት ሃይባዬ ሐሰት ከሆነ ትጠየቅብኝ ጠይቂያት ጦይባ እኮ አለች ይሄ ነገር መጀመሪያ ብሩን ያስቀመጥሽው እንዴ ኃላፊነቱን ወስዳለሁ ብለሽ ቃል ገብተሽላታል ስለዚህ ኃላፊነቱን ትወስጃለሽ እንትናም ፈጡም እንደዚህ የጀሚላን ኃላፊነቱን ወስዳለሁ ስላለቻት ፈጡም የጀሚላን ኃላፊነት ትወስዳለች ፌር እኩል ሆነ አሁን አንቺ ለጠይባ ኃላፊነቱን ወስዳለሁ ስላለሽ የጠይባን ወስደሻል ፈጡም ደግሞ የጀሚላን ወስዳለች አሁን ወደ ፀሐይ እንሂድ ፀሐይ 1000 ዲናር ለሰሚራን የሰጠሁት 550 ለፈጡም ነው የሰጠሁት ብላለች እሺ ሃይባዬ እኔ እኮ ችግር የለውም ውዴ ይሄ ብር መጀመሪያ የተቀመጠ የጋራ እኔ ፋጡማን በምጠይቀው መንገድ አንጥቼ እስከማቀርበው ድረስ እንዲያታስቢ ምክንያቱም የሁለት ወር ተጨቃጭቀናል ሶስተኛ ቀን ዛሬ መጨቃጨቅ አያስፈልገንም እኔ የፀሐይን 1000 ዲናር አምነሻል አዎ ሃይባዬ እንኳን 1000 ዲናር አዎ ይሄው አንዳችሁ አንድ የተናገራችሁት ነገር ብትክዱ ላይቭ ሪከርዱን አወጣዋለሁ በጭራሽ ኢትዮጵያ ውስጥ ነው ያላችሁ የነዚህ ልጆች ላባቸው ሰርቶ አይደለም ያመጡት ላባቸው በተለይ ጀሚላ እያመማት ግድግዳ ተደግፋ የሰራችሁ ብር ነው ምስኪን ድሃ ስለሆነች ቤተሰብ ስለሌላት የቲም ስለሆነች ነው እሷ ላይ የበረታችሁት በጭራሽ ሃይባዬ ቅድሙን እኮ ብዬሻለሁኝ ፋጡማ የሆነ ነገር ብትል እኔ ራሴን እንጂ 1500 ብር ጠይቂኝ ብዬሻለሁ ጥሩ እሺ ለምን ካሁን በፊትም ብያታለሁ ስታለቅስ ጀሚላ እያልኳት ፋጡማ ባሰጥሽ እኔን ጠይቂኝ ብያታለሁ አያቸው ልጆቹ ይመስክሩብኝ እኔን ጠይቂኝ ብያታለሁ የኔ ጉሮሮ ዝግት ይላታን እንጂ ነግሬያታለሁ ካሁን በፊት ቃላቴ አይታጠፍም ግን አንድ ሰው ሲበደር መበደር ያለበት ሰው ትናንት ብለሻን አንቺ የተበደርሽውን ራስሽ የተበደረችውን ራሷ ብለሽ አረመሽው ነበር አየሽ እኩል ያልተስማማሁበት መንገድ ሶፊያ ለኔ ሰጥታኝ 400 አንድ የሶፊን 400 አምነሻል የሶፊያ 400ማ 100% 600 ነበረብኝ 200 ሰጥቼ 400 ቀረብኝ ፋጡማ ግን 300 እከፍላለሁ ስትል አይቻልም ብያታለሁ ለምን አይቻልም ብያታለሁ የሳዲን 200 አምነሻል የሳዲን 200 ትናንትም ብዬሻለሁ እኮ ሃይባዬ በቃ ጨረስን አሁን የመዲ ነው ስለ መዲ እናውራ የመዲ 876 አለ የፀሐይን 1000 ዲናር አምነሻል የጠይባን 890 ዲናር አምነሻል የመዲን 190 አምነሻል አሁን የቀረው የመዲ 876 ነው የመዲን አሁን አንቺ
እንትና ጀሚላ ማናት ፈጡም ብቻዋን የጀሚላን 1586 ዲናር ተከፍላለች። ምክንያቱም ለጀሚላ እኔ ኃላፊነቱን ወስዳለሁ ስላለቻት ስላነሳችሁና ስለተበደረች መዲ ሀይባ ስለ መዲ ታውራ። መዲ አንቺ ሚውት አድርጊና መዲ ታውራ። መዲ ወይ ሀቡ አንቺ 876 ዲናሩን ለማን ነው የሰጠሽው? እኔ ስራ ቦታ ሁኜ ይላካል ኦንላይን ብሩ ማለት ነው። ሲላክ ስንት እንዳለኝ ፋጡማን አንጽፋ የምትልክልኝ። ከዛ ይቀመጥ ነው ያልኩ እንጂ ውሰዱ አበድሪኝም አላሉኝም። ለዚህ ለሁለቱም ነው የሰጠሽው? ቀጥታ ደሞዝሽን የላክሽው በሊንኩ ነው? በሊንክ ነው። እሺ ስለዚህ አሁን ህዝቡ የሚፈርድባችሁን ትቀበላላችሁ። ያላመናችሁት የመዲን 876 ዲናር ብቻ ነው። እሱን ህዝቡ የሚለውን እኔ ምን ትላላችሁ ጋይስ? መጀመሪያ እንዴ ፈጡም አቤት አቤት የፀሐይን 550 ዲናር ታምኛለሽ? አዎ አርሜዋለሁ። እሺ ሌላ ፈጡም ላይ ያለ አንቺ ያለብሽ የፀሐይ 550 እና የጀሚላ 1586 ብቻ ነው ብቻሽን ያለብሽ። አሁን የቀረው የመዲ ነው። መዲ ለሁለቱም ነው የሰጠሁት ብላለች። ስለዚህ ህዝቡ ደግሞ የሚጽፈውን አንብቡ። እኔ ቤቴን እከፍታለሁ ሰዎችን ለማስታረቅ ለመዳኘት እንጂ እኔ አይደለሁም ፈራጅ። የሚፈርደው ህዝቡ ነው። ህዝቡ የመዲን እኩል ይካፈሉት ብሏል። ለምን? በጋራ ነው የሰጧቸው ስላለች። እናንተ ምን ትላላችሁ? ሳዲ ሚውት አድርጊ ፕሊስ። ፈጡምና ሰሚራ ማን ነው በእድሜ የሚበልጠው? ከሁለታችሁ በእድሜ የሚበልጠውን ሰው ላስቀድም። ሰሚራ ትመስለኛለች ታላቅ ከድምጻችሁ ስገምት እኮ ታላቅን ላስቀድም ብዬ ነው። ታላቅ አንቺ ነሽ ሰሚራ? ፋጡማን አስቀድሚያት በትልቅነት እንግዲህ ቅድሚያ ለትልቅ ከተባለ ታላቅሽ ናት እንዴ? ፎቶ ላይ እና ቪዲዮ ላይ ግን አንቺ ታላቅ ትመስያለሽ። እንግዲህ ድምጽ ያለ ራሱ የሁላችሁ ላይ አንቺ ታላቅ ትመስያለሽ። እሺ ፈጡም ህዝቡ ሁለቱም የመዲ እኩል ይክፈሏት ብሏል። እኔ ችግር የለውም እከፍላለሁ። እኔ እኮ እንኳን የመዲና አይደለም የሁሉንም እኮ ተስማምቼ ነበር፣ ግን በዚህ መሀል ማለት ነው። እሺ ወሬ ሳታራዝሚ ህዝቡ ባለው ተስማምተሻል? በህዝቡ ድምፅ? አዎ እስማማለሁ፣ ችግር የለውም። እሺ ሰሚራ ህዝቡ እኩል ይክፈሏት መዱን ብሏል በህዝብ ድምፅ። ችግር የለውም። እሺ ችግር የለውም እከፍላለሁ። አንድ ቃላት ደግሞ መናገር እፈልጋለሁ። እሺ አንዴ ቆይ፣ መጀመሪያ ደምሬ የሚደርስባችሁ ልንገራችሁ፣ ከዛ ትናገሪያለሽ። መድረኩን ሰጥሻለሁ። መጀመሪያ ህዝብን አክብራችሁ በህዝብ ድምፅ የመዲን እኩል ልትከፍሏት ስለተስማማችሁ እናመሰግናለን። ግን መጀመሪያም ፈጡም የሁሉንም እኩል እንክፈል ብላ ነበረ። ተጠቃሚ ነበርሽ ሰሚራ፣ በዛ ብትስማሚ ነው። ጥቅም አልፈልግም ሀይባ፣ የምፈልገው ሀቅ ነው። ይዙሽ እንዳታስቢ፣ በገንዘብ ትጎዳለሽ ብለሽ እንዳታስቢ። የምፈልገው ሀቅ ነው። ሀቁን ደግሞ እነግርሻለሁ፣ ዝርዝሩን እነግርሻለሁ። አብሽሪ። 876 የመዲ ሲካፈል ለሁለት 438 ዲናር እያንዳንዳችሁ ይደርስባችኋል። 438 ሁለታችሁ የሚደርስባችሁ ሁለታቸው። አሁን ልንደምር ነው። ከማን እንጀምራለን? ከሰሚራ። ኦኬ ሰሚራ የፀሐይ 1000 ዲናር ሲደመር የጠይባ 890 ሲደመር የመዲ 190 ከዛ ከእንትና ጋር የመጣባት ደመር 190 ከዛ የመዲ 190 ሲደመር የመዲን ለሁለት ያካፈልኩላቸው እያንዳንዳቸው 438 ነው የሚደርስባቸው። ከዛ ሲደመር የጀሚላን አይመለከታትም። ከዛ ሲደመር የሰሚራ 400 ሰሚራ የሶፊ 400 ሲደመር የሳዲ 200 የሰሚራ እዳ ስንት መጣ? 3118 ዲናር የሰሚራ
የፈጡም ደግሞ የፀሐይ 550 ከዛም የጀሚላ ሲደመር የፀሐይ 550 ሲደመር የመዲ ለሁለት የተካፈለችው ከሰሚራ ጋር 438 550 ሲደመር 438 ሲደመር የጀሚላ 1586 2574 200 ብር ደምረሻን አፋጡማ ጋር ያለውን የማንን አፋጡማ ጋር 200 አለ ተደምሯል። የፀሐይ 550 ተደምሮ ነው ለብቻ ነው። የፀሐይ 550 ደምሬ ነው ያለው ነው ጨርሻለሁ። ፀሐይ በነገረችኝ መሰረት ፈጡም ጋር 550 አላት፣ አንቺ ጋር 1000 ሶ 550ውን ደምሬ ያለው ፈጡም ጠቅላላ የመጣባት የፀሐይ 550 የ550 የፀሐይ የመዲ 438 እና የጀሚላ 1586 ጠቅላላ ፈጡም የመጣባት 2574 አንቺ ደግሞ የመጣብሽ 3118 ሶ አሁን መቼ ነው ለነዚህ ልጆች ብራቸው የምትሰጧቸው? ቀኑ ይነገረንና ቀጠሮ እንያዝ። እሺ ቅድም ታወሪያለሽ ብለሽኛና አዎ ያው ድሉ ሰጣሽ። እሺ የሱ 890 የጦይባ ማለት ነው። እሷን ፋጡማን እኔ እንደማመጣትና አሷ ጋር አብረን እንደምሰጣት እኔ ኃላፊነቱን እንደምወስድ ነግሬሻለሁኝ አይደለ? አባቷ ጋር ቁጭ ብዬ ቤተሰብ ጋር ነው ያወራሁት። ይህን ነገር ፋጡማ ትጠየቅበት። ጦይባ የሰጠችው ለሁለታችን ሀገር ስገባ ግን ደግሞ ፋጡማ ሀገር ብትገባም እኔ ስላለሁ የሀገር ልጅ የሰፈር ሰው ስለሆነ ፋጡማን ስለማያውቁ እነዚህ ሰዎች እኔን ነው የያዙት። እኔን ሲይዙ ስለ ፋጡማ አትሰቡ፣ ጓደኛዬ ናት። አብረን እሷና እኔ ብንኖርም አሁን ደግሞ ስለ ብሩ ካፈራችሁ እኔ ጠይቃለሁ ብያቸዋለሁ። ፋጡማም አለች። የዛን ቀን ቁጭ ብለን ስናወራ የሰዓዲ አባት የጦይባ አባት መጥተው ማለት ነው ይህን ነገር እንዴት ታየዋለች ፋጡማ? ጦይባ መጀመሪያ ለጋራ የተቀመጠው ያን ብር ተቀማጭ ነው። እኔ ወይ አታርጊልና ቅድም ነግረሽን አንቺ የጠይባን ብቻሽን ኃላፊነት ስለወሰድሽ አንቺ ለ890 የጠይባን ብቻሽን ኃላፊነት ስለወሰድሽ ሰሚራ ፈጡም ደግሞ የጀሚላን 1586 አንቺ ኃላፊነት ብቻሽን ከወሰድሽ ከጠይባ ብር እጥፍ የጀሚላን ብር እኔ እሰጥሻለሁ ሰሚራ እንዳትጠይቂ ስላለች ኃላፊነት ወስዳለሁ እኮ የጀሚላን ፋጡማ ስለተበደረ እኮ ነው ሀቢባ። አንድ ሰው ሲበደር ማን ነው የሚያውቀው? መበደርና ለመበደሯን የሚያውቀው ማን ነው? ሁለታቸው እኔ ለምን አሁን እኔ ሀሶፊያ ጋር ወሰድኩት ማን ነው የሚያውቀው? ወይ እኔ እዚህ እኮ ነገርኩሽ። ሁለታቸውም ጋር አስቀመጥኩትኝ። ሁለታቸውም ጋር አስቀመጥኩኝ። ሰሚራ ስትሄድ እኔ እሰጥሻለሁ ፋጡማን እንዳትጠይቂያት አለችኝ እኮ ነው ያለችው። እንዴ ለዛ እኮ እሷ እኮ አሁን እኔ እሰጥሻለሁ ስላለቻት ነው ኃላፊነት የወሰደችው። ልክ አንቺ የጠይባን እኔ እሰጥሻለሁ ስላልሽ ለቤተሰቦቿ እኔ እሰጣለሁ በቃ ሰሚራን ፈጡምን ስለማያውቋት እኔ ኃላፊነት ወስዳለሁ ስላልሽ ብቻሽን 890ውን ብቻሽን ኃላፊነት እንደወሰድሽ ሁላ ጀሚላም ደግሞ ፈጡምም ደግሞ ለጀሚላ እኔ እሰጥሻለሁ ሰሚራን እንዳጨቀጭቂያት ስላለቻት እኮ ነው ኃላፊነት የወሰደችው። እንደዛ አይደለም ሀይባዬ። ፋጡማ ትናገረ ራሷ ይህን ብር እሷ ራሷ ያወሩትም አሁን በፊትም በጉርብ ሪከርድ ያወራኑ መረጃ አለ እልክልሻለሁ። እኛ ፈጡም እና እሷ ማለት ነው። ሰሚራ በጣም ችግር አለብሽ። ቆይ መስማማት ያቀጣት መጀመሪያ ፈጡም እኩል እንክፈል ሙሉ ብሩን እኩል ተሰንጥቆ እንክፈል ብላ አልስማማም ብለሽ አንቺ የመሰለሽ አንቺ ትንሽ የሚደርስብሽ ነበር። መጥቶ ሲመሰክሩብሽና ሀቁ ነው ሌላ የምታድበሰብሽው አልገባኝ። መጀመሪያ ምን ያሰት አላልኩም ሀይባዬ፣ አሰት አላልኩም። ሁሉም ይመሰክራን አሰት አላልኩም። እኔ የወሰርኩትን እኔ አንቺ እንዲወሰርሽ ወይ መልስኝ ነው ማስረጃ ስታቀርቡ እናንተ አብራችሁ እፍ ባላችሁ ሰዓት አፍና ቄት በገጠማችሁ ሰዓት አንድ ባል ለሁለት ሼር ማድረግ የቀራችሁ ሰዎች በጣም እፍ ባላችሁ ሰዓት ማን ምን ያጥፋ ምንም አይነት ማስረጃ ሳትይዙ በቃ ፋጡማን ጠይቂያት አልኩሽ እኮ አያት አለችልሽ። ጠይቂያት ሲሆን ስለዚህ ብር ጠይቂያት። ፋጡማ ሚውትሽን አንሽና ጠይቂያት እስቲ ስለ ጦይ ብር ይሄን አልተባባልንም ሃሌ እናት አባቷ ይቀርባን እዛ ቤት ችግር የለውም። ይሄን አልተባባልንም። አዎ ሰሚራ ኃላፊነት አልወሰደችም አለች። ይኸው አባቷ ስለ ጠይባ እኮ አይደለም እያወራን ያለው ስለ ጀሚላ ተበድራ ነው ስላልሽ ነው። ስለ ጠይባማ ኃላፊነቱን ወስዳለሁ ስላልሽ እንደወሰድሽ እኮ መሰከርሽ እኮ አንቺ መሰከርሽ፣ ጠይባ መሰከረችልሽ። ስለዛ እኮ አይደለም ጉዳያችን።
ስለዚህኛውም እኮ ስለ ጀሚላም እኮ ፋጡማ ኢትዮጵያ ገብታ ስልክ ሳትመልስላት ስቀር ጀሚላዬ እኔ እሰጥሻለሁ ብያታለሁኝ እኮ ቅድምም ብላሻለ ጀሚላ ፋጡማ ባሰጣት ወይ የሆነ ነገር ቢፈጠር እኔ እንደምሰጣት እኮ ኃላፊነት ወስጃለሁ። አሁንም ሀይባዬ እዚህ ቦታ ላይ ሀቅ ነው እንጂ እኔ እሷ አሁን ምንድን ነው የምትፈልጊው ሰሚራ? የጦይባን ብር ፋጡማ ትመን ልክ የጀሚላ የመዲናን ብር ለጋራ እንዲያደርግ ነው። የጦይባን ብር አይ አላልኩም አልተባባልንም ኧረ አባቷ ይሄን ብሎ ሰሚራ ኃላፊነት አልወሰደችም። ስለኔ ፈርተው ነው ሰሚራ ኃላፊነት የወሰደችው እንጂ ብሩ የጋራ ነው። ጦይባ ያስቀመጠችው መጀመሪያ ጦይባ እንደተናገረችው አይ ሁለት አንዱ ትመልስ። ኦኬ ፋጡማ የጠየቀችሽን መልሽ። እሺ የጦይባ ብር መጀመሪያ እኔ ስመጣ ማለት ነው እኔ ሰኔ ማን ነው 2024 ሰኔ 10 በ11 ልበር በ10 220 ብር ቀሪ አላት። ያን ጽፌላታለሁ። እኔ በመጣው በአንድ ወሬ ጁላይ 3 ሐምሌ 3 ላይ 890 ብር ብላ ጽፋ ላከችልኝ። ምክንያቱም እቁብ ብር ነበረ። ያን እቁብ ብር ተቀብላ ያን ሞልታ እሺ ያ የደረሰ ኦኬ። ይሄ የጦይባ ብር ተጠያቂ ከሆንኩኝ እሺ እኔ በፊት እንደሆነ ይፈልጋል። ግን እኔ የምጠየቅ ከሆነ የጀሚላ ብርን በደንብ እንዲታይልኝ ፈልጋለሁ። እንዴት 2023 እንደገባ 2001 እና 2022 ጀሚላ እኛ ጋር ሰርታ 2023 እንደገባ አንደኛ ወር ሁለተኛ ወር ላይ ማታ እኔ ዋትስአፕ ላይ ገብቼ ሁሉንም ሳይ ነበር። ጀሚላ ብሩን ላኩልኝ እያለ ከአንድ አይሉ 3 ጊዜ አካውንት ልካ እሺ እንልክልሻለን ለእሷ ለራሷ እየነገርኳት ይላክልሻል እያልኳት ያ ብር ሳይላክ እኔ በአመት ከስንት ወር እንደው ወደ ኢትዮጵያ መጣሁ። ያ የሚሆነው ከአንድ አመት ሙሉ ያ ብር እኔ ተጠራቅሞ ከኔ ጋር አንድ ጊዜ ገብቷል። ይሄው ራሷ ትመን ሰሚራ እኔን እመኝ ካልሽ እኔ ምንም ነገር ወደ ኋላ የምለው ነገር የለም። መጀመሪያ አንቺ ቃልሽን እመኚ። የጀሚላን ብር አንቺ በአንደበትሽ አበድሪኝ በቃ ወይም ደግሞ ተበድሬ ልኬዋለሁ ብለሻታል። ይህን ብቻ እመኝልኝ ያልናት አንቺም አለሽ እኔም ጀሚላም ሶስታችን ጀሚላም ይኸዋለች። እንዳጠይቂያት ማለት አበድሪ ከሆነ ይህን ብር እኔ ልሄድ ነው ብር ላይ በቃ ስለሚችል ወደዛ ከተሟላልና ከተሳካልኝ ልሄድ ስለሆነ ሰሚራም ከዚህ እየሰራይ ልጨምርልኝ ስለሆነ ልሄድ ስለሆነ እኔ እስከምሄድ ድረስ እዛ ኢትዮጵያ ሄጄ ነገሮች ከተስተካከሉ ወደዛ ልሄድ ስለሆነ እዛ ድረስ እሷን እንዳትጠይቂያ ነገሮች ከተስተካከለ በኋላ ሁሉም ነገር ይሰጥሻል አልኩኝ። ይሄ ቃሌ ብድር ነው። ተበድራታለኝ። አዎ አበድሪኝ ብለሻት ብሩን አንቺ ተበድረሻል ታሽ ይሄው እኔ ምን ነገር እንትናል ወደ ኋላ ምን ነገር እከፍላለሁ። ይሄን ብቻ እንደው ለእውነት ስትይ ይሄን ብቻ እመኝ። የጀሚላ ብር ተጠራቅሞ አንደኛ በ3 ወር በ4 ወር ይሆን የሚመጣው ያ ብር የሷ ብር እንዴት እንደሚመጣ እኔ ባለፈው ግሩፕ ላይ ራሱ ስለቀው ጭራሽ አንቺ የፈጡምና የሷን በጭራሽ ያገባኝም ብለሽ አልሽ። በጭራሽ ጀሚላ ራሱ ስታለቅስ ምንድነው አንደኛ እኔ ያልገባኝ ነገር ፈጡምና ሰሚራ አውቃችሁ ተመካክራችሁ ዛሬ 3ኛ ቀን ፈጭቶን እንድንተው ሆነ ናቴ ተሙት አልተወውም። አውቃችሁ ነው ነገሩ የምታራችሁ። እኛ ሰልችቶን ደግሞን እንድንተው ነው አይደለም። ወዲያው ነው ታርጡና ሂሳባችንን ለይና ውጪ አይደለም ሂሳቡን ለይተሻን አይደለም። እኔ የጠየኳት አንድ ጥያቄ ነው። እሷ ግን ዝርዝር ነው እያወራ ያለችው። ሀይባዬ ጥያቄው ባጭሩ ማትመልሹ ባጭሩ እንደዚህ ታዩ ሀይባዬ እኔ ልቻነፍ ታዩ በቃ እኔ ልቻነፍ በቃ አለቀ። ታዩ በቃ አሁን ሂሳቡን ለይልኝ በቃ ዝም በይ ፋጡማ አንድ ጊዜ ዝም በይና ሀይባ ያለብኝን ንገሪኝ እኔ ልውጣ። ያለብሽ 3118 ዲናር ሀያ የማን ነው አልሽኝ? ዝርዝሩን ወሰብ ላይ ያስቀምጭልኝ። እኔ ያለብኝን አሁን ተናገርኩኝ አይደለ? አዎ ማን እንደሚጠይቀኝ ንገሪኝ። በህዝብ ፊት ማን እንደሚጠይቀኝ ንገሪኝ። እሺ ፈጡም ሚውት አድርጊ እባክሽን። የፈጡምን ፋጡማ ስትመጣ ካለለችበት አናወራም። ፈጡም ሚውት አድርጊ። ኦኬ አንደኛ ካለለችበት አናወራም። የሽና ፋጡማ ሲመጡ በእነሱ ፊት ነው የምናወራው። ካለለሰው አናወራም። ስክሪን ሪከርድ ማድረግ ታውቂያለሽ ሰሚራ? ስክሪን ሪከርድ ማድረግ ከቻልሽ ላይቭ ነው ላይቡን ነው። አው ልጠራልሽ ነው ስም ዝርዝር የማን ምን እንዳለ። እሺ አው ጀምሪ። የፀሐይ 1000 ዲናር ሰሚራ ያለብሽ አሁን እዚህ ጋር ሪከርድ አድርጊ። ሰሚራ ያለብሽ የፀሐይ 1000 ዲናር፣ የጠይባ 890 ዲናር፣ የመዲ 190 ዲናር እና የራሷ የመዲ ለሁለት የተካፈላችሁት ከፈጡም ጋር 438 ዲናር ይደርስብሻል። እንዲሁም የሶፊ 400 ዲናር እና የሰዓዲ 200 ዲናር ጠቅላላ 3118 ዲናር አለብሽ። እሺ
አሁን አንቺ ቀን ቀጠሮ ንገሪኝ፣ በዚህ ቀን እሰጣቸዋለሁ ብሩን ብለሽ ቀን ምን ቆይ አንድ ጊዜ ይላልፋ ሪካርዱን ደግሞ አንዳችሁ አሁን ቀን ቀጠሮ የምትሰጠንን ሪካርድ አድርጉልኝ አንዳችሁና ዋትስአፕ ላይ ላኩልኝ። እሺ ውዶቼ ሞዴሬተሮች አንዳችሁ ሪካርድ አድርጋችሁ ዋትስአፕ ላይ ላኩልኝና በምትሰጠን ገደብ ገንዘቡ ካልተከፈለ እንሄዳለን ወደ እርምጃ። እሺ ሰሚራ። እሺ እኔ አሁን አይባዬ እዚህ ጋር የምናገረው ነገር አሁን እየሰራሁ ነው። እነዚህ ልጆች ብር የምሰጣቸው እንደጀመርኩት በወራት በ3 ወር በ2 ወር አልቀጠረሽም። አንቺ በቀላሉ ስንት ጊዜ ትሰጭኛለሽ? ለምሳሌ ማለት ነው ጠቅላላ ያለብሽ 3000 አይደለ? ለፀሐይ በወር 300 ዲናር ምናምን እያረግሽ ለምሳሌ በ3 ወር ውስጥ የፀሐይን ብትዘጊላት በስንት ወር? በ3 ወር የፀሐይን 1000 ዲናሩን 300 ዲናር እያደረግሽ የፀሐይን በ3 ወር ብትዘጊላት። ቀጥሎ ደግሞ ያለብሽ የጠይባ ነው 890። አስረዝሙ ሀይባዬ ለመሰለሽ አሁን በ3 ወር በወር 300 ብር አላገኝም። 300 ዲናር እንዴ! አንቺ እኮ እየሰራሽ ነው እኮ ኢትዮጵያ ተቀምጠሽ እኮ ወይት ላይ እየሰራሽ ነው። ሀይባዬ ጠይቂያቸው፣ ስራ የለም። ወደፊት የሚመጣውን ስራ እናያለን። ልጆቹ አሁን እኔ የምሰራውን ስራ ያውቃሉ። የማገኘውንም ገቢ ግልጽ እስከሆነ ድረስ እናተዋወቃለን። የማገኘውንም ገቢ የምሰራውን ስራ ቆይ ልጨርስ። ማንም አያወራም ሳልጨርስ። ከፀሐይ ላይ እሺ፣ በየወሩ ለፀሐይ 100 ዲናር ለጠይባ 100 ዲናር። ኦኬ፣ ያው የሰው ልጅ በወር አይደል ገቢ የሚያገኘው? በወር ነው ደሞዝሽ የሚመጣው አይደል? ስለዚህ ለፀሐይ 100 ዲናር ለጠይባ 100 ዲናር የእንትና የሶፊና የማን ነው የሶፊና የሶፊና የሰዓዲ ትንሽ ብር ስለሆነ የነሱን በአንድ ጊዜ መስጠት ከቻልሽ፣ የፀሐይና የጠይባ ደግሞ ብዙ ስለሆነ ላይክ በየወሩ ማድረግ ከቻልሽ የሶፊና የሰዓዲን በአንድ ጊዜ መስጠት ትችላለሽ። አላቅም ወላሂ ሀይባዬ ያገኘሁኝ ያው በአል ለምን 200 ወንብር አሁን ለምሳሌ ለሰዓዲያ ብሰጥ ምናልባት ለሶፊያ መስጠት ላልችል እችላለሁ። ግን እኔ በየወሩ አሁን 100ም ሆነ 150 200 የሚያገኘውን እያንዳንዱ የምሰጣቸውን ያሳውቅሻለሁ። ጥሩ እሺ። በየወሩ 100 ዲናር ከእዳሽ ላይ ክፈያቸው። 1 ወር ከተቋረጠ መተው ይነግሩኛል። በዚህ ትስማሚያለሽ? ችግር የለውም። እሺ ወደ ፈጡ ምን እንሂድ። በወር ስንት ሰው አረግሽ? በወር አንቺ ያለብሽ 4 ሰው ነው። ኦኬ ገባኝ። እንደው በወር አሁን ለምሳሌ ለአንድ ወር ለፀሐይ 100 ብር ብሰጥ 1 ወር እንዴ በ1 ወር ለሶስቱም የቻልሽውን ለምሳሌ ለሁለት አርጊው ልምታታ ይችላል። እንደዚህ እኔ ልንገርሽ በሚሰራው በነቅጧት የማደርገውን አይደለ 4 አይደሉ በ1 ወር ለሁለታቸው 5 ናቸው። ሰሚራ 5 ናቸው። እኔ ጀሚላ አይመለከትሽም። ሙሉን ፈጡም ነው የምትከፍለው። ስለዚህ 100 ዲናር አለኝ ሰሚራ ጋር 100 ዲናር ተመዝግቧል። አብሬ መዝግቤዋለሁ። አዎ 100 ዲናር አላቸው። ስለዚህ 6ቱም ነው ያለብሽ ውዴ። 6ቱም አንቺ ጋር አላቸው። ጀሚላ 100 ዲናር፣ ሶፊ 100 ዲናር ስላለ መጀመሪያ የጀሚላ 100 ዲናር ዝጊላት የመጀመሪያው ወር ላይ ኦኬ። ከዛ በኋላ የጀሚላን 100 ዲናር ከዘጋሽ በኋላ የሚቀጥለው የመዲን 190 ዲናር ዝጊላት። የአንድ ሰው ቀንሼ ማለት ነው። አዎ ይኸውልሽ የመጀመሪያው ወር ላይ 290 ዲናር መስጠት። ለምን የሆነ ያፈራችሁትን ሀብት አንድ ነገር ሽጣችሁ በአንዴ ክፍል አታደርጉም? ቢኖረኝ ሀይባዬ ቢኖረኝ ማለት ነው በአንዴ ሽጬ አሁን በፊት ነግሬያቸው ነበረ። አሁን ወሬ እንዳላራዝምብሽ እንጂ ማለት ነው። ሰሚራ ያ ሁሉ የገዛችሁት ባጃጅ፣ በሬ፣ መሬት፣ ቤት የት ሄደ? ሁለታችሁ ሀይባዬ እኔ እኮ ብሰራ የሰራሁትም ራሴን ያስተዳድራን ቤተሰብንም ይረዳን አይደለም? ኦኬ። ስለዚህ ደግሞ ለእኔ ተቀማጭ የለኝም። ያንን እኮ እኔ አሁን ይሄ ልጆቹን ጉዳይ ልዝጋ እንጂ ሀይባዬ ስለ እኔ ደግሞ እመጣልሻለሁ። አብሽሪ እንደማስቸግርሽ አውቃለሁ። ግን እኔ ደግሞ አንቺን እፈልግሻለሁ።
እሺ ችግር የለውም። በቃ 100 የመጀመሪያውን ወር እንደዚህ እናርግ። በቃ ባጭሩ ልንገርሽ፣ ጀሚላ ትርሳለች ከሁሉም የቲም ናት። ለመጀመሪያም የጀሚላና የመዲ 100 ዲናር እና 190 ዲናር የመጀመሪያው ወር ላይ የሁለቱን ዝጊና ከዛ ሁለቱን አርጊ። 100 ብር 200 ብር አርጊው። 90 ብሩን የቀጣይ ወር አርጊው። ምክንያቱም 300 ብር ሆነ እኮ ሀይባይ በአንድ ወር። ኦኬ እሺ፣ ይኸው ላክብብበትና የመጀመሪያው ወር ይሄንን ሪከርድ አጭር ሪከርድ መስዬ አንዳችሁ ዜድ ሪከርድ አድርጉልኝ። ሰሚራ የመጀመሪያ ወር የጀሚላን 100 ዲናር እና የመዲ ካለባት 190 ዲናር ላይ ያለባት 190 ሲደምር 438 ነው። ከዛ ላይ 100 ዲናር አንድ ላይ በወር 200 ዲናር ትከፍላለች። ለጀሚላ 100 ዲናር፣ ለመዲ 100 ዲናር። ቴንክ ዩ። ይሄን ሪከርድ ላኩልኝ ዋትሳፕ ላይ። እሺ ወደ ፈጡም እንሄዳለን። ፈጡም አቤት። እሺ ሰሚራ በወር 200 ዲናር ነው አቅሜ ብላ 300 ዲናር አልችልም፣ በወር 200 ዲናር ነው አቅሜ ብላ የመጀመሪያውን ወር የጀሚላን 100 ዲናር እና ከመዲ እዳ ላይ 100 ዲናር ልትጀምር ነው። አንቺስ ስንት ነው አቅምሽ? እኔ አሁን ልሄድ ነው ወደዛ እንደነገርኩሽ ትናንትና። እሺ እዛ ልሄድ ነው እየሰራሁ እንደዚሁ ከፍላለሁ። እንደዚሁ ብያለሁ። እንደዚሁ ብሎ ነገር የለም። የመጀመሪያው የከሌኔ እናህል ነው ከመጀመሪያው ደሞዜ ጀምሬ ለገሬ ስጪ ለምባለው እሰጣለሁ። አሁን ነው የምንነጋገረው። ስም ጠርተሽ እሺ 200 ዲናር። እሺ አንደኛ ኦኬ መጀመሪያ ላይ ያለብሽን ልንገርሽ። እሺ የኔ እናት ትበሪልኝ እህቴ፣ የኔ እናት እድሜና ጤና ይስጥሽ፣ ክፉ አይንካሽ። የኔን ጋላሪ እንደምትሞዩ ያንቺን ህይወት ፈጣሪ ይሙላው። እናቴ ህይወትሽ ይብራ፣ የኔ ጋላሪ እንደበራው ክበሪልኝ። እሺ ፈጡም ይኸውልሽ፣ ጻፊ መዝግቢ። ደብተርና እስክሪብቶ አለሽ ወይ ስልክሽ ላይ ጻፊ። እሺ ቆይ ስልክ ላይ ጻፊ። ሪከርድ ለምን አታረጊም? እንደ ሰሚራ ስክሪን ሪከርድ አድርገሽ አስቀምጪ ጋላሪሽ ላይ። ጋይስ እንዲምለው ጥፍሬንና ቀለበት ብሎብኝ ነው። ምን አልሽኝ? እኔ ሪከርድ እያረኩላቸው ነው። ሶፊ ሪከርድ እያረገችልሽ ነው። በቃ ላኪላት እያረኩ ነው የሁሉንም የእነሱንም። ኦኬ እሺ ፈጡም ያለብሽ የፀሐይ 550 ዲናር እና የመዲ 438 ዲናር እና የጀሚላ 1586 ዲናር ጠቅላላ 2574 ዲናር ነው ያለብሽ ፈጡም። ሶ አሁን በስንት ጊዜ አሁን በወር 200 ዲናር ነው የምችለው ብለሻል አንቺም እንደ ሰሚራ። የመጀመሪያውን ወር 200 ዲናር ለማን ነው የምትሰጪው? ለማን ትሰጫች መሰለሽ? ለጀሚላ ኖ ፀሐይ ጤነኛ ናት። የሚያማት ልጅ አለች። ጀሚላ ትቅደም። የመጀመሪያውን ወር 200 ዲናር ለጀሚላ ትሰጫታለሽ። እሺ በይ ራስሽ። ቆይ ከመጀመርሽ በፊት ሪከርድ አድርጉልኝ ውዶቼና ዋትሳፕ ላይ እሺ። የሰሚራንም አድርጋችሁልኛል ላኩልኝ። የፈጡምን አድርጉልኝ። አሁን ፈጡም እንዲህ በይ፣ እኔ ካለብኝ ዳይ ላይ የመጀመሪያውን ወር 200 ዲናር ለጀሚላ ሰጣታለሁ በይ። እኔ ካለብኝ ዳይ ላይ የመጀመሪያውን ወር ለጀሚላ 200 ዲናር ሰጣታለሁ። ጥሩ። ስለዚህ የመጀመሪያውን ወር እንጠብቃለን ሁለታችሁም፣ ሰሚራም ጀሚላም። ከወር በኋላ ሰሚራ ቃል በገባሽው መሰረት የመጀመሪያው 100 ዲናር ለጀሚላ 100 ዲናር ለመዲ ትሰጫለሽ ከእዳሽ ላይ። ጀሚላ ደግሞ ፈጡም ደግሞ ለጀሚላ 200 ዲናሩን ትሰጣለች። ይህንን ፎቶ አንስቼ የጻፍኩትን ስም ዝርዝር ያለባችሁን እዳ እልክላችኋለሁ። ከዚህ በኋላ መካካድ የሚባል ነገር የለም። ታውቃላችሁ፣ ሁለታችሁን ፎቶችሁ ቪዲዮችሁ አለኝ፣ ትፖሰታላችሁ፣ በህግም ትጠየቃላችሁ ብትክዱ። ከዚህ በኋላ መካካድ የሚባል ነገር የለም። ጉዳዩ ጸድቷል፣ ጠርቷል። የታሰረችዋ የጠፋችዋ ለምትሉ ለታሰረችዋ ፈጡምና ለጠፋችዋ የሺን ፎቶዋን ለጥፌ ቪዲዮ ሰርቼ አፈላልገናት ስትገኝ ፈጡምን ከእስር ቤት ስትፈታና የሺ ስትገኝ የዛኔ ድምፅ እንሆናቸዋለን ለነሱ።
አሁን ይህንን የተጠየቁበትን ይክፈሉና ከዛ የዛን ይኸው ለሁለታችሁ እልካለሁ። እሺ መናገር እችላለሁ? አሁን ትችያለሽ። እሺ እንትን ዛቻውስ ማለት በቤተሰብ ዙሪያ ቅድም ላይ ነግሬሻለሁ። አዎ እሱን እንዴት እናረጋግጥ? ንገር። ቆይ እኔ ለህዝቡ ላስረዳ። ፈጡም በውስጥ የእናቷ ፎቶ የእናቴ ፎቶ ማንም የለውም። እናቴን ሚዲያ ላይ አውጥቼ አላውቅም። በቤቴ ያመጣኋት አብሬ የቤቴ የበላት የጠጣኋት ሰሚራ ብቻ ናት። ስለዚህ የእናቴ ፎቶ ኬት ማን በፌክ አካውንት እንደሆነ አላውቅም። የእናቴን ፎቶ በውስጥ ተልኮልኝ ትናንትና ተዛተብኝ ብላ ማስረጃ ስክሪንሻት አድርጋ ኢንቦክሷን ልካልኛለች። ቀኑን ሰዓቱን አይቻለሁ። እውነት ነው ግን ፌክ አካውንት ነው። እሷ ደግሞ ሰሚራነሽ አንቺን አውቄሻለሁ አቅሻለሁ ብላ ጻፈችላት። ሰሚራነሽ በግልጽ ሰሚራነሽ አላለቻትም። ግን አሁንን ይህንን ሰሚራቱን ማን ይሁን እንዴት ነው እኛ የምናውቀው? አንቺ ስለጠረጠርሽ ብቻ ሰሚራ ናት ብለን ማለት እንችላለን ወይስ ሌላ የተለየ ማስረጃ አለሽ? አይ እኔ ስለጠረጠርኩ ብቻ ሳይሆን ከዚህ ቀደምም ወንድሞቼ ቤት ሊመጡ ነበር ብላኛለች። ይሄንን ጠይቂልኝ። ቤትሽን ሽጠሻል ብለውኝ ወንድሞቼ ቤት ድረስ መተው ሂደን ቸክ እናድርግ ብለውኝ ነበር ብላ ይሄንን ነግረኛለች ከዚህ በፊት። ምክንያቱም ከዛ ተነስቼ ነው ጥርጣሬ ውስጥ መሆን የገባሁት። የኔ ቤት ተሽጦ እኔ ቤት ሽጬ ቦታ ከለቀኩኝ የሷ ወንድሞች ለምንድን ነው እኔ ጋር መተው ቼክ የሚያደርጉት? ሁሉም እያወራን ነው። አንዴ ፖዝ አርጊና ይቅርታ እንትን በይ ሚውት አርጊና ትናገር። ፈጡም ሰሚራ ወንድሞቼ ቤት መተው ይዘይሩሻል ስትያት ምን ለማለት ፈልገሽ ነው? እሺ ሀይባዬ ከአሁን በፊት ይሄን የጠየኳት ጥያቄ ምን አለ መሰለሽ፣ ለልጆቹም ሆነ ለእኔ ስልክ አታነሳም ነበረ። ገብቶሻል? ልጆቹ የዛን ሰዓት ምንድነው አልኳቸው፣ እኔን ጠይቁኝ፣ ፋጡማ ጋር መጠየቅ የምትፈልጉትን እኔን ጠይቁኝ። ከዛ በመካከል ምን ተባለ፣ የሆነች ከሚሴ ልጅ ናት ተብሎ እንደውም ማሷ ጋር ብር አለባት ተብዬ እኔ ማለት ነው ነግሬያታለሁ ለሷ። ፋጡማ ደግሞ የማናት ከሚሴ ልጅ ናት አሉ፣ እኔ ጋር ብር እንዳላት ታቀናለች አሉ ምናምን። ማናት አለች። እኔ ምን አውቃለሁ? እንደውም ስለ አንቺ ቤቱን ልሽጣ እኮ አንቺን ዕዳ በዳ አርጋ መጀመሪያ ለንደን ልሄድ ነው ብላ የልጆች ዕዳ ይዛ እንደጠፋችው አሁን ደግሞ ሳኡዲ መጣች፣ ቤቱን ሽጣ ቤቱን እንደውም ለቃለች። አንቺ ዝም ብለሽ ፋጡማ አምናታለሁ፣ ፋጡማ እኔ ነኝ እንደዚህ ነው ታያለሽ ተብዬ እንደውም አልኳት አለችኝ። ወንድሞቼ ለራሱ ሊመጡ ነበረ። እውነት ቤቱ ተሽጦን አልተሸጠም? ምክንያቱም ቤቱ እንደማይሸጥ አውቃለሁ ሀይባዬ። ምክንያቱም ገና ካርታና ፕላን የሌለው ነው። እንደገና እዛ ባለቤቶቹን ስለማውቃቸው እነዚያ ሰው እያሉ ደግሞ ቤቱ ስለማይሸጥ ገብቶሻል። በዚህ ስላት እኔ ነኝ የሚሸጠው አለችኝ። አዎ የኔን ብዬ ስላት እኔስ እንደዚህ ነው እንደው ምን አይነት ሰው ነው አለችኝ። እኔ አላውቅም። በቃ አንቺና እኔ ምናልባት መካከል መግባት የፈለገ ሰው ሊሆን ይችላል። ግን እኔ እየሰማሁትን ይሄን ተብያለሁ አልኩኝ፣ ነገርኳት። የከሚሴዋ ልጅ ማና ስላት ደግሞ አደ ማን እናውቃለን የከሚሴስ ልጅ ደግሞ ማን አለ አኛ ቤት ማን አለ ሲጀመር አለችኝ። በቃ በዚሁ ተዘጋ። ሁለተኛ ትናንትና ሪከርዱን ብዙ አውርተዋል እነሱ። የሚገርምሽ አንቺ ትናንት እዚህ ጋር በህዝብ ፊት ተከሰነ ሀቢባ። አንድ ነገር ምለው እኔ መጀመሪያ የልጆች ጉዳይ ይዘጋብ ያለው አልሐምዱሊላህ ተዘጋ። ህዝብ ኢትዮጵያ ሺህ ሰው እየፈረደ ነው። ስበብ አንቺ ሆነሽ አይደል እንዴ? ትናንትና በጣም ጉርብ ላይ እዛ ጉርብ አጀንዳ ወጥተናል። ጉርብ አቸንፈናል አይደል እንዴ? ወደ ሚዲያ እንህር ብያለሁ። ወደ ሚዲያ መጣን። የልብ የደረሰ በቃ የምፈልገው ይሄን ነውና ታፍን ያለው ብዬሻለሁኝ አይደለ? እንደገና ትናንትና ሪከርድ ላይ ክስ ካለ እዚህ ጋር ነው ማውራት ያለባት። ጉርብ ላይ ሰሚራ ናት ያለሷ ይሄን አካውንት የሚያውቀው ሰው የለም ማለት እኔ ነኝ ፋጡማ መጠየቅ ያለብኝ ወላ እሷ ነበረኝ። እኔ ግን ቅድም እንድናልኩ ዝም ነው አልኩት። መጀመሪያ የልጆቹ ብር እንዝጋ እንለያይ ብዬ ማለት ነው። አሁን ልጆቹ አፈለጋችሁ ወደ ስራችሁ፣ አፈለጋችሁ የኛን አጀንዳ ማዳመጥ ትችላላችሁ። ሁላችሁንም አመሰግናለሁ። ሃይ ከኢትዮጵያ ካሺ ሰው ጀምሬ በደንብ አድርጌ አመሰግናለሁ። እና በሪከርዱ ያንን ሁሉ አውርተውልሻን ሶፊያ እና እሷ ሶፊያ 4 ሰዓት ላይ ሌሊት 10 ሰዓት በኢትዮጵያ ነቃሁኝና ኦንላይን ገባሁኝ። ስገባ የቤተሰብ ፎቶ እንትን አርጉ ቲክታክ ላይ ደብቁ። ቲክታክ ላይ እኮ ሀይባ የብገቢ ፎቶን ታገኘዋለሽ። ሀዛ ሰሚራ ፎቶ አንስታለ አንቺ ነሽ እንጂ ያላነሳሽው አጥፉ ደብቁ አለች። የምን ፎቶ ነው የሚደበቀው ብዬ ደግሞ መለስኩላት። ላይ ያለውን ሪከርድ ያልሰማሁም ትናንት ሲያወሩ ያዋሉትን በሙሉ ሶፊያ እዚህ ቦታ ላይ
እንደ ልጆቹ ብሯን መጠየቅ እንጂ ያለባት ስለኔ ፍርድ ስለ ፋጡማ ፍርድ ይገባል ትናገራለች። መብት አላት የላትም? እዚህ ቦታ ላይ ህዝብ ይዞታል። አንቺ ይዘሽዋል አይደል እንዴ? ሶፊያ እኔን የመናገር መብት የላትም። ሀዛ ምን አለ ሰሚራማ የቤተሰብ ፎቶ አንስታለች። ግብና ይው ሰነ ልጅ እስከኔ ሁላችንም ቪዲዮ ነፍንዋ ቤቴ የደበረኝን አንስቼዋለሁ። ያለ ፎቶ ፊት ለፊት ነው አለ። የእናቷን ፎቶ ደግሞ እናቴ ናት ሀቢባ እናቴ ናት። ዛሬ ገብቼ ነው አየሁት መልሼላችኋለሁ። ትናንት ወዲያ ያወሩትን ሳልመልስ ዛሬ ትናንት ያወሩትና ዛሬ ያወሩትን መልሼላችኋለሁ። በቃ ለሀቢባ ሂዱ ንገሩ። ይሄ እንደውም ፀሐይ ምን አለኝ ወደ ሀቢባ ጋር ስጫትና ሀቢባ የሚያወጣ ሰው ካወቀች በሚያወጡ መንገድ ያወጡት የማን አካውንት እንደሆነ የማን ኢሜል እንደሆነ ብላታለች። እንደገና ሰሚራ ናት ይሄን አካውንት የምታውቀው ካለ ሀቢባዬ ያንን አካውንቷን ተላክልሽና ስንት ፎሎ አላት ስንት ጓደኛ አላት እንደገና ይሄ እንትኗ ስሟ ማን እንደሚል አንቺም ህዝቡም የፋጡማ እኔ የማውቀው አካውንት ማን ነው በስፋፊ ብቻ